የዓለምን የልብ ትርታ ሰቅዞ ያዘው የሆርሙዝ ወሽመጥ የምስራች የያዘ ይመስላል። ኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነት ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለመክፈት የሚያስችል መሆኑንም ተናግሯል። ሰይድ አባስ አግራቺ ለአገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀምር አስታውቀዋል። በእለቱ የምንመለከተው ቀዳሚው መረጃችን ነው። የተባበሩት አረብ ኤሚሬትስ በኢራን የሚሰነዘሩባት ጥቃቶች እንዲቆሙላት ለቴህራን በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ ዘገበ። ኤሚሬትስ እስካሁን $3 ቢሊዮን ለኢራን የከፈለች ሲሆን የስምምነቱ ጠቅላላ መጠን እስከ $10 ቢሊዮን ሊደርስ ይችላል ሲሉ ሁለት የቀጠና የመረጃ ምንጮችም ገልጸዋል። ሌሎች ሁለት ምንጮች ደግሞ ለሮይተርስ እንደተናገሩት ኤሚሬትስ ለኢራን የምትከፍለው ጠቅላላ ገንዘብ $20 ቢሊዮን ይደርሳል ሲሉም ተናግረዋል። ሌላኛው አንኳር መረጃችን ነው። የአሜሪካ ጦር በሆርሙዝ ወሽመጥ ላይ እየበረረ የነበረ የኢራን አጥፍቶ ጠፊ ድሮኖችን መጥቶ መጣሉም ተሰምቷል። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸው እንደሚያሳይ መረጃዎች እየወጡ ነው። እስከ መጨረሻው አብራችሁን ስትቆዩ ዝርዝር ዘገባውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። ኢራን ጦርነቱን ለማስቆም የሚደረገው ስምምነት ሆርሙዝን ዳግም ለመክፈት ያስችላል ማለች። ኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑንም ተናገሩ። ሰይድ አባስ አግራቺ ለአገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳ እንዲነሳም ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀምር አስታውቋል። የአሜሪካ ባለስልጣናት የስምምነቱ የተወሰኑ ዝርዝሮች እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብሏል። ኢራን ጦርነት የተጀመረው የካቲት 21 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላም ነው። ከዚያም በኋላ የዓለም 1/5ኛው የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉም ተዘግቷል። በዚያም ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውን ተናግረዋል። ፕሬዝዳንቱ ለምን እንደሰረዙት ሲያስረዱም ተደራዳሪዎች ሊፈረም የሚችል ስምምነት ላይ ደርሰዋል ብሏል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚደራደሩባቸው ባለ 14 ነጥብ ሰነድ ውስጥ የተወሰነውንም አጋርተዋል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም፣ እንዲሁም ከእውነተኛው ጋር ምንም ትስስር የላቸውም ሲሉ ውድቅም አድርገውታል። ከጥቂት ሰዓታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብሏል። የኢራን የውጭ ጉዳይ ሚኒስትር አግራቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የአገሪቱ ብዙሃን መገናኛዎችም ዘግበዋል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ አሁን መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉ አክለዋል። እስራኤል በአሜሪካና በኢራን ስምምነት ውስጥ ተሳታፊ አይደለችም፣ ለዓመታት ኢራን በምዕራቢያን የኒውክሌር ጦር መሳሪያ ልትገነባ ነው የሚል ወንጀላ ሲቀርብባትም ቆይቷል። ኢራን በበኩሏ ፕሮግራሙ ከኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብልም ነበር። ወደ ቀጣዩ መረጃችን አለፍን። የተባበሩት አረብ ኤሚሬትስ የሚሰነዘሩባትን ጥቃቶች ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏ ተዘገበ። የተባበሩት አረብ ኤሚሬትስ በኢራን የሚሰነዘሩባት ጥቃቶች እንዲቆሙላት ለቴህራን በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ ዘገበ። ኤሚሬትስ እስካሁን $3 ቢሊዮን ለኢራን የከፈለች ሲሆን የስምምነቱ ጠቅላላ መጠን እስከ $10 ቢሊዮን ሊደርስ ይችላል ሲሉ ሁለት የቀጠናው የመረጃ ምንጮችም ገልጸዋል። ሌሎች ሁለት ምንጮች ደግሞ ለሮይተርስ እንደተናገሩት ኤሚሬትስ ለኢራን የምትከፍለው ጠቅላላ ገንዘብ $20 ቢሊዮን ይደርሳል። ክስተቱ አቡዳቢ እጅግ አስገራሚ በሆነ መልኩ የአቋም ለውጥ ማድረጓን የሚያሳይ ሲሆን ኢራንም ከጦርነቱ ይበልጥ ጠንካራ መውጣቷን የሚያመላክት ሆኗል ሲል ዘግቦም አመላክቷል።
የተባበሩት አረብ ኤሚሬትስ በጦርነት ወቅት በኢራን ላይ በደርዘን የሚቆጠሩ ጥቃቶችን በመሰንዘር ከአሜሪካና ከኢራን ጎን ተሰልፈ የነበረ ሲሆን በተጨማሪም ግጭቱን ለማስቆም ፓኪስታን የምታደርገውን የሽምግልና ጥረት እንድታቆም ሞክራም ነበር። ሳውዲ አረቢያ ከኢስላማባድ አዲስ ብድር ለመስጠት የተገደደችውም ኤሚሬትስ ፓኪስታንን የውይይት መድረክ በማዘጋጀቷ እንደ ቅጣት መቁጠር ያለባትን ዕዳ በአስቸኳይ እንድትከፍል መጠየቋን ተከትሎም ነው። ባለፈው ሳምንት የተባበሩት አረብ ኤሚሬትስ በሀገሪቱ ብሔራዊ ደህንነት አማካሪና የአቡዳቢ ምክትል ገዢ ከሆኑት ሼክ ታሁን ቢን ዛይድ አልናህይ ጋር ለሚደረገው ስብሰባ የኢራን እስላማዊ አብዮታዊ ዘብ አባላትን ጠብቃለች። በአሜሪካ ማዕቀብ የተጣለባቸው እነዚህ የአብዮታዊ ዘብ ባለስልጣናት ያረፉትም በታሁን የክብር እንግዶች ማረፊያ ቤት ውስጥም ነበር። ብሉምበርግ በዚህ ሳምንት እንደዘገበው ከሆነ ደግሞ ኤሚሬትስ ውጥረቶችን ለማርገብ ከፍተኛ የኢራን ባለስልጣናት ጋር ፊት ለፊት የሚደረጉ ውይይቶችን ለማካሄድ ዲፕሎማቶቿን ልካለች። እንደ የባህረ ሰላጤው ዲፕሎማት ለኤምሲ እንደተናገሩት መንግስታቸው ይህ ስብሰባ የተካሄደው በቴህራን ውስጥ እንደሆነ የሚያምን ሲሆን ይህም ኤሚሬትስ ጥቃት እንዳይሰነዘርባት ለማድረግ የተከናወነ ጥረት አካል ነው ብሏል። መረጃችን እንደቀጠለ ነው። የአሜሪካ ጦር የኢራንን ድሮን መጥቶ መጣሉን ምንጮች ለሮይተርስም ተናገሩ። የአሜሪካ ጦር በሆርሙዝ ወሽመጥ ላይ እየበረሩ የነበሩ የኢራን አጥፍቶ ጠፊ ድሮኖችን መጥቶ መጣሉን ምንጮች ለሮይተርስ የዜና ወኪልም ተናገሩ። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ የሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸውን እንደሚያሳዩ እኚሁ ምንጭ ለሮይተርስም ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ ምንጭ ሰው አልባ አውሮፕላኖች የንግድ መርከብ እንቅስቃሴ ላይ አደጋ ደቅነዋል ብሏል። ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ቴህራን ድሮኖችን ማስወንጨፏንና ሆርሙዝን ለማቋረጥ የሚሞከሩ መርከቦች ላይ አደጋ መጣል እንድታቆም በማስጠንቀቅ ሁኔታዎችን ወደ መቆጣጠር መምጣት አለባቸው በፍጥነትም ብለዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።